ፕሬዝዳንት ኢሳያስ አፈወርቂም ግብጽ ሻቢያን የደገፈችበትን ምክንያትና ዘመን ሲያስረዱ ዋናው ነገር ከአባይ ወንዝ ጋር የሚገናኝ ነው ይሉና ቀይ ባህርም ሌላው ምክንያት ነው በማለት ያክላሉ። ማስረጃ ፍለጋ ወደ ኋላ 1988 ላይ እንመለስና ኢሳያስ እንደሚከተለው ሲናገሩ እናዳምጣቸው። ብዙሕ ታሪካዊ ምክንያታት አለው። ናይ ግብጽ ደገፍ ለኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዳኔሩ ኮይኑ ለኤርትራ ከም ሞጓጤ ለኢትዮጵያ ቅሳነት መኽልኢ መሳርሒ እንበር ግብጻውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ነው፣ ለኢትዮጵያ ስራ ለመስጠት። ኤርትራ ናጽነታ ክትረክብሞ ሉዓላውነታ አረጋጊጻ ክትነብር ትኽእላ ዝብል ሐሳብ አይነበረን። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓቢ ስትራቴጂያዊ ጸገም ግብጽ ናይ ኒል ማይ ዋናው የግብጽ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህሉ ቁጥጥር ናይ ግብጽ ብዘይካ ዘይምርግጋ ናይተን ኣብ ውሽጢ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመጻእ ይኽእልን ዝብል እምነት ነይርዎም። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታው ጠማምታ ዝኸመይ ገይሩ ማዕቢሉ ኣብ ናይ ግብጽ ፖለቲከኛታት ናቱ ታሪክ አለዎ። የግብጽ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለው። ሁለተኛው ታሪካዊ ምክንያት የቀይ ባህር ስትራቴጂካዊነት ነው። ካል ስትራቴጂያው ጠማምታ ናይ ግብጽ ዝባሃል ናይ ቀይ ባህር ሕቶይ ፕሬዝዳንቱ በራሳቸው አንደበት ያረጋገጡት ግብጽ ሻቢያን ስትደግፍ የኖረችበት ምክንያት ኢትዮጵያን ሰላም ለመንሳት ነው።